በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ታቦር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጌታ የማዳን ሥራ ጋር የተገናኙ 9 አበይትና 9 ንዑሳት በዓላትን ታከብራለች። ከነዚህም በዓላት አንዱ የደብረ ታቦር በዓል ነው። ጌታችን ኢየሱስ ክርስቶስ ክብረ መንግስቱን ብርሃነ መለኮቱን መግለጥ ምክንያት አድርጋ ታከብረዋለች። በበዓሉም የተዋሕዶ ፍጹምነት ይነገርበታል። የነቢያትና የሐዋርያት ምስክርነት ይተነተንበታል። ደብረ ታቦር ማለት ከሁለት ቃላት የተገኘ ሲሆን ደብርና ታቦር የሚሉት ናቸው። ደብር ተራራ ማለት ሲሆን ታቦር ደግሞ በገሊላ ባህር የሚገኝ ርዝመቱ 562 ሜትር ከፍታ ያለው ተራራ ነው። በዚህም ተራራ አምላካዊ ክብሩን እንደሚገልጽ አስቀድሞ ልበ አምላክ ዳዊት ታቦርና አርሞንዔም በስም ደስ ይላቸዋል ብሎ በመዝሙር 88 ላይ ተናግሯል። ሆኖም ግን የሐዲስ ኪዳን የወንጌል ጸሐፍት ቅዱስ ተራራ፣ ትልቁ ተራራ እያሉ ጽፈዋል እንጂ የታቦር ተራራ አላሉም። ሐዋርያት ግን በሲኖዶሳቸው ገልጸዋል። በትውፊትም ይታወቃል። የነገረ ድነት መሰረቱ የጌታችን ፍጹም ሰው ፍጹም አምላክ መሆን ነው። ነገር ግን ብዙዎችን ለማመን ለመረዳት ይከብዳቸዋል። አምላካችን ክርስቶስ በሚያስተምርበት ወቅት አይሁድ ስለ ጌታችን ማንነት ባለመረዳት አንዳንዱ ነብይ ነው ሲል፣ ሌላው የዮሴፍ ልጅ ነው እያሉ ይንቁት ነበር። ደቀ መዛሙርቱ በዚህ ክደት እንዳይጠቁ አምላክ ሲሆን ሰው የመሆን ድንቅ ምስጢር በትምህርትም በተአምራትም ይገልጽላቸው ነበር። በመጽሐፍ ቅዱስ ምንባባት መካከል በማቴዎስ 16 ደቀ መዛሙርቱን በጥያቄ አስተምሯል። ጌታችን በፊልጵስ ቂሳርያ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል የሚል ጥያቄ ጠየቃቸው። ቅዱስ ጴጥሮስም የሕያው እግዚአብሔር ልጅ ነህ ብሎ መሰከረ። ቅዱስ ጴጥሮስ ነገረ ተዋሕዶን ከመሰከረ ከ6ኛ ቀን በኋላ አዕማደ ሐዋርያት ተብለው የተጠሩት ጴጥሮስ፣ ያዕቆብና ዮሐንስን ይዞ ወደ ተራራ ወጣ። ማቴዎስ ምዕራፍ 17 ላይ ሦስቱ ሐዋርያት በተራራው እያሉ ጌታችን ሲጸልይ መልኩ በፊታቸው ተለወጠ። ፊቱም እንደ ፀሐይ ብሩህ ሆነ፣ ልብሱም እንደ በረድ ጸዓዳ ሆነ። ይህም ነገረ ተዋሕዶን እንዲረዱ የተደረገ መገለጥ ነው እንጂ መለወጥ አይደለም። ደቀ መዛሙርቱ በዚህ ክህደት እንዳይጠቁ አምላክ ሲሆን ሰው የሚሆን ድንቅ ምስጢር በትምህርት በተአምራትም ይገልጽላቸው ነበር። ከሞቱ ብዙ ዘመን ያስቆጠረው ሙሴ በእሳት ሰረገላ ያረገውን በብሔረ ሕያዋን ያለውን ኤልያስን በደብረ ታቦር እንዲገኝ ያደረገበት ምክንያት እርሱ የባሕርይ አምላክ መሆኑን እንዲመሰክሩ ነው። ሐዋርያት አንዳንድ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ ብለው ስለነበር ማቴዎስ ምዕራፍ 16 ላይ ሙሴ የእኔን ፈጣሪ እንዴት ሙሴ ይሉሃል? የሙሴ ፈጣሪ እግዚአብሔር ይበሉ እንጂ። ኤልያስም የእኔን ፈጣሪ እንዴት ኤልያስ ይሉሃል? የኤልያስ ፈጣሪ እግዚአብሔር ይበሉ እንጂ ብለው ምስክርነት ሰጥተዋል። ቅዱስ ጴጥሮስ አምላካዊ ክብሩን ባየ የነቢያትን መምጣት በተመለከተ ጊዜ ጌታ ሆይ በእነዚህ መኖር ለኛ መልካም ነው አለ። ፈቃድህ ከሆነ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶችን እንስራ ብሎ ጠየቀ። አንድም ስለ ትሕትናው እርሱንና ወዳጆቹን ሐዋርያትን ትቶ 3 ብቻ እንስራ አለ። ቅዱስ ሉቃስ ቅዱስ ጴጥሮስ ስለተናገረው ቃል የሚለውን አያውቅም ነበር በማለት ገልጾታል። ምክንያቱም የክርስቶስ አምላካዊ ክብር በሚገባ ባለመረዳቱ በተራራው ላይ በሰው ሰራሽ ቤት እንዲኖር መጠየቁ ነው። ይህንንም አስመልክቶ ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር አንተ ጴጥሮስ ሆይ የእግዚአብሔር ልጅ መምህር ሆይ በዚህ እንኖር ዘንድ ይሻላልና 3 ሰቀላዎችን እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አልኸው። ላንተስ የቀድሞውን የአዳም ደም ግባት አይተህ ከአዳም ሴት ልጅ በሥጋ በተወለደው በፊት ብርሃን እየተደሰትህ በዚያ ትኖር ዘንድ በተሻለህ ነበር። እናንተ በዚያ ትኖራላችሁ ቢሆን የፊቱ መልክ በታቦር ተራራ ብርሃን ቢሆነው በእርሱ በጉንጮቹ በጥፊ መመታት ካልሆነ በቀር ቤተክርስቲያን በማን ፊት ትድን ነበር? እናንተ በዚያ ከኖራችሁ በቀራንዮ ተራራ በመስቀል ላይ ለዓለም መዳን ማን እጁን ይቸነክር ነበር? ከማን ጎን ሕይወቷ ወደ አዳም መቃብር ይፈስ ነበር? እናንተ በዚያ ከኖራችሁ ለሙታን ሕይወት ይሆን ዘንድ ማን በሥጋ ሞትን ይቀምስ ነበር? ማንስ የጻድቃንን ነፍሶች በእንጦሮጦስ ሊያወጣቸው ይችል ነበር? እናንተ በዚያ ኖራችሁ ቢሆን ጦርነትን ያደርግ ዘንድ ማን ከጨለማ ሰራዊት ጋር መዋጋት ይዘጋጅ ነበር? እያለ አባ ጊዮርጊስ ይገልጻል። ጴጥሮስም ይህንን ቃል በተናገረ ጊዜ
ከሰማይ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። ስለዚህም ደብረ ታቦር ክብረ መንግስቱ እንዲሁም የሥላሴ አንድነትና ሦስትነት የተገለጠበት በዓል ስለሆነ ቤተክርስቲያናችን በድምቀት ታከብረዋለች። የቆሎ ተማሪዎችና የደብረ ታቦርም ልዩ ትስስር አላቸው። ሐዋርያት የቤተሰቦቻቸው ሀብት ንብረት ትተው እሱን ለማገልገል እንደተከተሉት ሁሉ እነርሱም ለመምሰል ከቤተሰቦቻቸው ቤት ራቅ ወዳለ ሀገር ሄደው በሊቃውንት እግር ስር ቁጭ ብለው ተምረው በኋላም ከቤተ ክርስቲያን ተጠግተው ያገለግላሉ። ኑሯቸው በአካባቢው የሚገኙ ምዕመናንና የምዕመናንን እየለመኑ የተሰጣቸውን ቁራሽ እየበሉ ነው። በደብረ ታቦር ለየት የሚያደርገው ሲመግባቸው የኖረውን አካባቢውን ምዕመን በተራቸው ይመግባሉ። ደብረ ታቦር የወንጌል ምሳሌ ነው። ተራራ ሲወጡት ያደክማል፣ ከወጡ በኋላ ግን ሲያዩት ያስደስታል። ወንጌልም ሲማሯት ትከብዳለች፣ በኋላ ግን ጽድቅን ከኃጢአት ለይታ ስታሳውቅ ደስ ትሰኛለች። ደብረ ተራራ የቤተክርስቲያን ምሳሌ ነው። አንደኛ በተራራው ላይ ከብሉይ ነቢያት ከሐዲስ ሐዋርያት ተገኝተዋል። በቤተ ክርስቲያንም ብሉይ ከሐዲስ ይነገራል። ሁለተኛ በተራራው ባለትዳር ሙሴ ከደናግላን ኤልያስ እንደተገኙ በቤተ ክርስቲያንም በድንግልና የሚገኙ መነኮሳት በሕግ የሚኖሩ ባለትዳሮች ምሳሌ ነው ይገኛል። ደብረ ታቦር የመንግስተ ሰማያት ምሳሌ ነው። አንደኛ ታቦር ተራራ ከባለትዳሮች ሙሴ ከደናግላን ኤልያስ እንደተገኙ በመንግስተ ሰማያትን ደናግላንን መነኮሳትን በአንድ ይወርሷታል። ሁለተኛ በተራራው ከብሉይ ነቢያት ከሐዲስ ሐዋርያት እንደተገኙ መንግስተ ሰማያትን ነቢያትም ሐዋርያትም አንድ ሆነው ይወርሷታል። ደብረ ታቦር ለቤተ ክርስቲያን የምስጢረ ሥላሴ ትምህርት የተሰጠባት የክርስቶስ የባህሪ አምላክነት የተመሰከረበት የቅዱሳንን ክብር የሚያናንቁ ቦታ እንኳን ቅዱስ እንደሚባል ያየንበት ከሞት በኋላ ሕይወት እንዳለ የተማርንበት የምስጢረ መቅደስና የክብር ሰገነት ትምህርት ቤት ጭምር ነው። አምላካችን ክርስቶስ በሰውም በአባቱም ፊት እንደተመሰከረለት እኛም በሰውም በአምላክም ተመስክሮልን በደብረ ታቦር በተመሰለችው ቤተክርስቲያን ጸንተን የመንግስቱ ወራሾች የክብሩ ቀዳሾች እንዲያደርገን አምላካችን ክርስቶስ ይርዳን። በስብሐት ለእግዚአብሔር። ይቆየን።